ሁለት የሊቨርፑል ሌጀንዶች በዛሬው ዕለት የመጨረሻ ቀን ጨዋታቸውን የሚያደርጉ ይሆናል። አንዲ ሮበርትሰን እና መሐመድ ሳላህ ዋን ላስት ዳንስ። ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። በዛሬው ዕለት የእንግሊዝ ፕሪሚየር ሊግ የመጨረሻ ቀን ጨዋታ የሚደረግ ይሆናል። ሊቨርፑልን በአንፊልድ አመሻሽ 12 ሰዓት ላይ ከብሬንትፎርድ ጋር የሚያደርገው ጨዋታም አለ። የዚህንም ጨዋታ ማች ፕሪቪው ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉ በጨዋታው ዙሪያ ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ማች ፕሪቪዋችን የምናመራ ይሆናል። አብራችሁን ቆዩ። ዛሬ ግንቦት 16 2018 አመሻሽ 12 ሰዓት ላይ በእንግሊዝ ፕሪሚየር ሊግ የመጨረሻ ሳምንት መርሃ ግብር የሚደረግ ይሆናል። ሊቨርፑልም በአንፊልድ ብሬንትፎርድን የሚያስተናግድ ይሆናል። ይህ ጨዋታም በጣም ስሜታዊ ወይም ደግሞ ኢሞሽናል ጨዋታ ይሆናል ተብሎ ይጠበቃል። በተለይ ደግሞ ሊቨርፑሎች ሁለት ሌጀንዶቻቸውን የሚሸኙበት የመጨረሻ ቀን ጨዋታ ነው። አንዲ ሮበርትሰን እና መሐመድ ሳላህ ባለፉት 9 ዓመታት ሊቨርፑሎች የተለያዩ ዋንጫዎችን እንዲያሳኩም ከፍተኛ ጥረት ማድረግም የቻሉም ተጫዋቾች ናቸው። በዚህም ደግሞ የሊቨርፑል ሌጀንዶች ናቸው የሚልም ስምም ስያሜም የተሰጣቸውም ተጫዋቾች ናቸው። በሊቨርፑል ቤት ቆይታቸው እንግዲህ የተለያዩ ዋንጫዎችን ማሳካት ተችሏል። ሁለት የፕሪሚየር ሊግ፣ የሻምፒየንስ ሊግ፣ የኤፍኤ ካፕ፣ የካራባኦ ካፕ፣ የክለብ የዓለም ዋንጫ እንደዚሁም የኮሚኒቲ ሺልድ ዋንጫዎችንም ማሳካት የቻሉ ተጫዋቾች ናቸው። እነዚህንም ዋንጫዎች በሚያሳኩበት ሰዓትም ደግሞ የነበራቸው አስተዋጽኦም በጣም ላቅ ያለ የነበረው በተለይ መሐመድ ሳላህ በሚያስቆጥራቸው ግቦች እንደዚሁም ደግሞ በሚሰጣቸውም አሲስቶችም በጣም ትልቅ ስራን መስራት የቻለ ተጫዋች ነው። እንደዚሁም አንዲ ሮበርትሰንም በመከላከልም በማጥቃትም ረገድ በጣም ከፍተኛ አስተዋጽኦ ማድረግ የቻለ ተጫዋች ነው። በተለይ ደግሞ ከትሬንት አሌክሳንደር አርኖልድ ጋር በአንድ ወቅት እንግዲህ ብዙ አሲስት በማድረግም ረገድ በፕሪሚየር ሊጉም አንደኛና ሁለተኛ ደረጃ መቀመጥም ችሏል። እስካሁን ድረስም እንግዲህ ከተከላካይ መስመር ላይ ብዙ አሲስቶችን በማድረግም ቀዳሚ ስፍራ ላይ ከሚቀመጡ ተጫዋቾች መካከልም አንደኛው ተጠቃሽ አንዲ ሮበርትሰን ነው። አንዲ ሮበርትሰን በሜዳ ላይ ብቻም ሳይሆን ከሜዳ ውጭም በመልበሻ ክፍሎች ውስጥም እንግዲህ ከተጫዋቾቹ ጋር ባለው ተግባቦት በጣም የሚወደድ ተጫዋች ነው። ሊደር ከሚባሉ ተጫዋቾች መካከልም ተጠቃሽ ተጫዋች ነው። በዛሬው ዕለት ግን አንዲ ሮበርትሰን እና መሐመድ ሳላህ የመጨረሻ ጨዋታቸውን በአንፊልድ የሚያደርጉ ይሆናል። ይህም በዚህ ምክንያትም እንግዲህ የዛሬው ጨዋታ በጣም ኢሞሽናል ይሆናል ተብሎ ይጠበቃል። ወደዚህ ጨዋታ ስንመጣ እንግዲህ እነዚህ ሁለት ተጫዋቾችን እንደምንሸኝ እናውቃለን። ከዛ በተጨማሪም ግን ምናልባትም ሌሎች ተጫዋቾችም የመጨረሻ ጨዋታቸውን ሊያደርጉ የሚችሉበት እድል አለ። ለምሳሌ አሁን ኢብራሂማ ኮናቴ እስካሁን ድረስ ኮንትራቱን አላራዘምም። በቀጣይ ዓመት በሊቨርፑል ቤት ይቆያል ወይስ አይቆይም የሚለው እስካሁን ድረስ ምላሽ አልተሰጠበትም። ከሱ በተጨማሪም የጆ ጎሜዝ፣ ከርቲስ ጆንስ፣ አሊሰን ቤከር፣ ፌዴሪኮ ኬዛም እንደዚሁም ደግሞ የዋታረው ኤንዶ የቀጣይ ዓመት የሊቨርፑል ቆይታ እስካሁን ድረስ አልተረጋገጠም። ምናልባትም እነዚህ ተጫዋቾች የመጨረሻ ጨዋታቸውን በዛሬው ዕለት ሊያደርጉ የሚችሉበት ከፍተኛ እድል አለና ምናልባትም እነዚህን ተጫዋቾችም ልንሸኝ የምንችልበት እድል አለና በተጫዋቾች የሊቨርፑል ቆይታ ላይ እንግዲህ እስካሁን ድረስ ብዙ አንሰርቲኒቲዎች አሉ እና ምናልባትም በዛሬው ዕለት አንዳንድ ተጫዋቾች ክለቡን እንደሚለቁ ልንሰማ የምንችልበት እድል አለ። ካልሆነም ደግሞ በቀጣይ ጥቂት ሳምንታት ውስጥም ተጫዋቾች ክለቡን ለቋል የሚሉ ነገሮችን ልንሰማ የምንችልበት ከፍተኛ እድል አለና ለነዛ ተጫዋቾችም ዛሬ የመጨረሻ ቀን ጨዋታቸው ሊሆን ይችላል። እንደዚሁም በዛሬው ዕለት ሊቨርፑሎች የመጨረሻ ጨዋታቸውን ነው የሚያደርጉትና ይህንን አስከፊ የውድድር ዘመንንም የሚያጠናቅቁበት ጨዋታ ነው። ለዚህም እንግዲህ ተመስገን ነው ማለት ያለብን። ምክንያቱም በዚህ ሲዝን ሊቨርፑሎች በጣም አስከፊ የሚባለውን የውድድር ዘመን ነው የተመለከትነው። በጣም ብዙ መውረዶችን በዚህ ሲዝን መመልከት ችለናል። በጣም ፈርስትሬት የሚያደርጉ ጨዋታዎችን ስንመለከት ነበረ። እንደዚሁም ወጥነት የጎደለውን ቡድን ተመልክተናል። ከዛ በተጨማሪም ደግሞ በታክቲካል ፖይንት ኦፍ ቪው ከተመለከትንም ራሱ ወጥ የሆነ ነገር አልተመለከትንም። ብዙ ኮንፊውዥኖች አሉ፣ ብዙ ግራ መጋባቶች አሉ። አንዳንድ ጊዜ 4-4-2 ሲጫወቱ ተመልክተናል። አንዳንድ ጊዜ ደግሞ 4-2-2-2 ሲጠቀሙ ተመልክተናል። አንዳንድ እንደዚሁም ደግሞ 4-2-3-1 4-3-3 ብዙ አይነት ፎርሜሽኖችን በዚህ ሲዝን ሲጠቀሙ ነበር። ነገር ግን እነዛ ሁላ ፎርሜሽኖች ግን ውጤታማ አላደረጋቸውም። በእርግጥ አንዳንድ ጨዋታዎች ላይ ምርጥ የሚባል እንቅስቃሴ ሲያሳዩ መመልከት ችለናል። በተለይ አሁን በሻምፒየንስ ሊግ ከሪያል ማድሪድ ጋር የተጫወቱትን ጨዋታ፣ ከኢንተር ሚላን ጋር የነበረው ጨዋታ እንደዚሁም ደግሞ ከጋላታሳራይ ጋር በመልሱ የነበረው ጨዋታ ላይ ምርጥ ሲንቀሳቀሱ ነበር። በፕሪሚየር ሊጉም ደግሞ የመጀመሪያው ዙር ከአስቶን ቪላ በአንፊልድ ያደረጉት ጨዋታ ላይ ራሱ ሊቨርፑሎች በጣም ምርጥ የሚባል እንቅስቃሴን ማድረግ ችሏል። እናም አጠቃላይ አንዳንድ ጥቂት ጨዋታዎችን መጥቀስ እንችላለን። አብዛኞቹ ጨዋታዎች ላይ ግን እነዚህ ፎርሜሽኖች ሊቨርፑሎችን መጥቀም አልቻለም። በመከላከል ረገድ በጣም ክፍት ሆኖ ተመልክተናል። ብዙ ጎሎች ሲቆጠሩባቸው ተመልክተናል። በቅርብ ጊዜያቶች በነበሩት የሊቨርፑል ታሪኮች ራሱ እንደዚህ ሲዝን ብዙ ጎሎች የተቆጠሩበት አልነበረም። ብዙ ጨዋታዎችንም ሲሸነፉ መመልከት ችለናልና እንደ አጠቃላይ በጣም አስከፊ የሚባል የውድድር ዘመን ነበረ። ይህም የውድድር ዘመን በዛሬው ዕለት የሚያበቃ ይሆናል። በእርግጥ የውድድር ዘመኑ ቢጠናቀቅም ሲዝኑ ቢጠናቀቅም አሁንም ብዙ ያልተመለሱ
ጥያቄዎች አሉ። ወደ ቀጣይ ሲዝንም የሚሸጋገሩ የተለያዩ ጥያቄዎች አሉ። ያንን እንዴት ይመልሱታል የሚለውን በቀጣይ አብረን የምንመለከተው ይሆናል። በተለይ ደግሞ አሰልጣኝ አርነ ስሎት በሊቨርፑል ቤት ይቆያሉ የሚለው በጣም ትልቁ ጥያቄ ነው። ምክንያቱም በሊቨርፑል ቤት የሚቆዩ ከሆነ በዚህ ሲዝን ያሳዩትን አይነት እንቅስቃሴ በቀጣይ ሲዝን ላለመድገማቸው ራሱ ምንም አይነት እርግጠኝነት የለም። በቀጣይ ሲዝንስ ምን አይነት ያጮት ስታይልን ይዘው ነው የሚመጡት የሚለው በጣም ትልቅ ጥያቄ ነው የሚሆነው። ከተሰናበቱ ደግሞ ማን ነው እሳቸው ሊተካ የሚችለው የሚለው ራሱ ሌላ ትልቅ ጥያቄ ነው እና ሲዝኑ ከተጠናቀቀ በኋላም እንግዲህ ምላሽ የሚያስፈልገው በጣም ትልቁ ጥያቄ ነው። ከዛ በተጨማሪም ይህ ጨዋታ እንግዲህ ለሊቨርፑል በጣም ወሳኝ የሚባል ነው። በተለይ ደግሞ የሻምፒዮንስ ሊግ ቦታን ይዞ ለማጠናቀቅ የዛሬውን ጨዋታ ቢያንስ በትንሹ አቻ መውጣት አለባቸው። ካልሆነም ደግሞ ጨዋታውን የግድ ማሸነፍ መቻል ይኖርባቸዋል። ምክንያቱም በሊቨርፑልና በበርንማውዝ መካከል ያለው የነጥብ ልዩነት 3 ብቻ ነውና ሊቨርፑሎች በዚህ ጨዋታ ላይ የሚሸነፉ ከሆነ በርንማውዞችን በሰፊ የጎል ልዩነት የሚያሸንፉ ከሆነ ወደ ሻምፒዮንስ ሊግ መግባታቸውን የሚያረጋግጡ ይሆናልና ሊቨርፑሎች የሻምፒዮንስ ሊግ ተሳትፏቸውን ማረጋገጥ ከፈለጉ የግድ ከዚህ ጨዋታ ነጥብ መውሰድ መቻል አለባቸው። ቢያንስ አቻ ካልሆነ ደግሞ ጨዋታውን አሸንፈው መውጣት መቻል አለባቸው። እዚህ ላይ ግን ምናልባት ሊቨርፑል 1-0 ተሸንፎ እንደዚሁም ደግሞ በርንማውዞች 5-0 የሚያሸንፉ ከሆነ በቀጣይ ዓመት የሻምፒዮንስ ሊግ ተሳታፊ ለመሆን ሊቨርፑልና በርንማውዝ አንድ ጨዋታ የግድ ማድረግ ይኖርባቸዋል። ምክንያቱም ሊቨርፑል 1-0 አሸንፎ በርንማውዝ 5-0 የሚያሸንፍ ከሆነ በመጀመሪያ ደረጃ በነጥብ እኩል ይሆናሉ። ሁለተኛ በጎል ክፍያም እኩል ይሆናሉ። በሶስተኛ ደረጃ ደግሞ አጠቃላይ ጎል ባስቆጠሩትም እኩል ይሆናሉ። እንደዚሁም ደግሞ ሁለቱ ቡድኖች እርስ በርስ በተገናኙበት ውጤትም ከሜዳ ውጭም ባሸነፉበት ውጤት ራሱ እኩል ነው የሚሆኑትና በሁሉም መስፈርቶች እኩል ስለሚሆኑ በቀጣይ ዓመት የሻምፒዮንስ ሊግ ተሳታፊ የሚሆኑን ለማረጋገጥ ምናልባትም ፕሌይኦፍ ሊኖር የሚችልበት እድል አለ። ነገር ግን ይህ የመፈጠሩ ነገር በጣም ጠባብ እድል ነው ያለው። ምክንያቱም ቅድም እንዳልኳችሁ ይህ ነገር እንዲፈጠር ሊቨርፑል 1-0 መሸነፍ አለበት። በርንማውዝ 5-0 ማሸነፍ መቻል አለበት። ምናልባት ሊቨርፑል 2-1 ቢሸነፍ ይህ ነገር አይፈጠርም። እንደዚሁም ደግሞ በርንማውዞችም 6-1 ቢያሸንፉና ሊቨርፑል 1-0 ቢሸነፉ በርንማውዞች ናቸው የሚያልፉትና ይሄ አጋጣሚ ብቻ ግን ምናልባትም ፕሌይኦፍን ልንመለከት የምንችልበት እድል አለ። ከዛ በተጨማሪም እንግዲህ በዚህ ጨዋታ ላይ የሊቨርፑል ባለቤት የሆኑት ጆን ደብሊው ሄነሪም ይሳተፋሉ ተብሎ ይጠበቃል። ወደ ሊቨርፑልም እያቀኑ እንደሆነ ነው እየተነገረ የሚገኘው። ለምንድን ነው ያንን ያደረጉት የሚለው ነገር እስካሁን ድረስ አልተረጋገጠም። ምናልባት መሐመድ ሳላህና አንዲ ሮበርትሰን የመጨረሻ ጨዋታቸው ስለሆነ ለነሱ ስጦታ ለማበርከት ሊሆን የሚችልበት እድል አለ። ምክንያቱም ከዚህ ቀደምም የርገን ክሎፕ የመጨረሻ ጨዋታውን ሲያደርግ ጆን ደብሊው ሄነሪ በሜዳ ላይ ተገኝተው ሽኝትን አድርገውለት ነበርና ምናልባትን ያንን ነገር ለማድረግ ሊሆን ይችላል። ምናልባትም ደግሞ ሊቨርፑሎች ሲዝኑ ከተጠናቀቀ በኋላ የውስጣዊ ግምገማ ይኖራቸዋል፣ ሪቪው ይኖራቸዋልና ለዛም ሊሆን ይችላል ወደ ሊቨርፑል እየመጡ ያሉት። በአጠቃላይ ግን ጆን ደብሊው ሄነሪ በዛሬው ጨዋታ ላይ ይገኛሉ ተብሎ ይጠበቃል። ይህ ጨዋታ እንግዲህ ለሊቨርፑል ቀላል ይሆናል ተብሎ አይጠበቅም። በተለይ ደግሞ ብሬንትፎርዶች በጣም አስቸጋሪ የሚባሉ ቡድን ናቸው። ከሊቨርፑል ጋርም በመጀመሪያው ዙር በተገናኙበት ጨዋታ እንግዲህ እንዴት እንዳሸነፉ ሁላችንም መመልከት እችለናል እና ብሬንትፎርዶች ፊዚካሊ በጣም ጠንካራ ናቸው። ሊቨርፑሎች ደግሞ በዚህ ረገድ ሲቸገሩ መመልከት እችለናል። እንደዚሁም አግሬሲቭ የሚባሉ ቡድን ናቸው። ከዛ በተጨማሪም ታክቲካሊም በጣም ጎበዝ ናቸው። የተሰጣቸውንም ሚና በአግባቡ የሚወጡ ክለብ ናቸው። ከዛ በተጨማሪም በመከላከልም ደረጃም እንደዚህ ነው ኦርጋናይዝድ በመሆንም ደረጃም በጣም ጥሩ የሚባሉ ቡድን ናቸው። እንደዚሁም የቆመ ኳስ አጠቃቀማቸው ራሱ በጣም አስደናቂ የሚባል ነው። በአጠቃላይ እንግዲህ በዚህ ሲዝን ያስቆጠሯቸውን ግቦች ስንመለከት 54 ግቦችን ማስቆጠር ችሏል። ከነዚህ 54 ግቦች 34ቱ ብቻ ናቸው ከክፍት ጨዋታ። ሌላው ግን ከሴት ፒስ ወይም ከቆመ ኳስ 10 ጎል ማስቆጠር ችሏል። እንደዚሁም ደግሞ ከፔናልቲ 8 ጎሎችን ማስቆጠር የቻሉ ቡድን ናቸው። በአጠቃላይ ከቆመ ኳስ 18 ግቦችን ማስቆጠር ችሏልና ይህም ደግሞ በቆመ ኳስ ላይ ምን ያህል ጠንካራ እንደሆነ በደንብ የሚያሳብቅ ነው። ሊቨርፑሎች በአንጻሩ በቆመ ኳስ አጠቃቀማቸው ላይ በጣም ደካማ ናቸው። ብዙ ጎሎችም በቆመ ኳስ ሲቆጠርባቸው መመልከት ይችላል። ምናልባትም 19 እንደዛ አካባቢ ጎሎች በቆመ ኳስ ተቆጥሮባቸዋልና ይህም የሚያሳየው ደግሞ ሊቨርፑሎች በዚህ ረገድ ምን ያህል ደካማ እንደሆኑ ነውና ምናልባትም ብሬንትፎርዶች ይህንን ነገር ለመጠቀም ወደ ሜዳ ይገባሉ ተብሎ ይጠበቃል። በተጨማሪም በዛሬው ጨዋታ ላይ 3 የቀድሞ የሊቨርፑል ተጫዋቾች ብሬንትፎርድን የሚወክሉ ይሆናል። እነዚህም ተጫዋቾች ደግሞ ግብ ጠባቂው ኬቪን ከሌየር፣ የመሃል ሜዳው ተጫዋች ሆነው ጆርዳን ሄንደርሰን እንደዚሁም ደግሞ ተከላካዩ ቫንደበርግ ናቸው። እነዚህ 3 ተጫዋቾች እንግዲህ ለሊቨርፑል ከዚህ ቀደም ሲጫወቱ መመልከት ይችላል። በተለይ ጆርዳን ሄንደርሰን በየርገን ክሎፕ ስር ምን ያህል በጣም አስደናቂ የሚባል ተጫዋች እንደሆነ ላለፉት
ባለፉትም 12 13 ዓመታትም ለሊቨርፑል በጣም ከፍተኛ አገልግሎት ሲሰጥም የተመለከትነው ተጫዋች ነው። ሊቨርፑሎችም ያን ሁላ ስኬት በሚያሳኩበት ሰዓትም እንግዲህ የዚህ ተጫዋች ሚና በጣም ላቅ ያለ ነው የነበረው። እንደዚሁም በሊቨርፑል አምበልነቱም ያሉትን ዋንጫዎች ሁላ መሰብሰብ የቻለ ተጫዋች ነው። ከካራባኦ ካፕ እስከ ፕሪሚየር ሊግ እስከ ቻምፒየንስ ሊግ እስከ ክለቦች ዓለም ዋንጫ ድረስ ሁሉንም ማሳካት የቻለ ተጫዋች ነውና በሊቨርፑል ታሪክ እንግዲህ በጣም ስኬታማ ከሚባሉ አምበሎች መካከልም ጆርዳን ሄንደርሰን ተጠቃሽ ነው። እንደዚሁም ኬቪን ኬለርም እንግዲህ ላለፉት ጥቂት ዓመታት በተለይ ደግሞ አሊሰን ቤከር በተጎዳበት ሰዓት እንደዚሁም ደግሞ በኤፍኤ ካፕ እና በካራባኦ ካፕ ጨዋታዎች ላይ ለሊቨርፑል በጣም ከፍተኛ አገልግሎት ሲሰጥ የነበረ ተጫዋች ነው። እናም በዛሬው ዕለት እንግዲህ ለብሬንትፎርድ በቋሚነት ይጀምራል ተብሎ ይጠበቃል። እንደዚሁም ሴፕ ቫንደርበርግም በዚህ ጨዋታ ላይ በቋሚነት እንደሚጀምር ነው የሚጠበቀው። ምክንያቱም በዚህ ሲዝን እንግዲህ ለብሬንትፎርድ 31 ጨዋታዎችን በፕሪሚየር ሊጉ ብቻ ማድረግ የቻለ ተጫዋች ነውና በዛሬው ዕለትም በቋሚነት ይጀምራል ተብሎ ይጠበቃል። ሊቨርፑሎች ይህንን ተጫዋች ዙዌል ከሚባል ክለብ ነበር 2019 ላይ ማስፈረም የቻሉት። ሲያስፈርሙትም እንግዲህ ምናልባትም የረጅም ጊዜ የቨርጂል ቫንዳይክ ተተኪ ሊሆን ይችላል የሚል እምነት ተጥሎበት ነበረ። 2019-20 ውድድር ዘመን ላይ ግን 4 ጨዋታዎችን ብቻ ነበረ ማድረግ የቻለው። በነዛ ጨዋታዎች ጥሩ የሚባል እንቅስቃሴ ማድረግ ችሎ ነበረ። ነገር ግን ደግሞ ብዙ የመጫወቻ እድል ባለማግኘቱ ምክንያት ሊቨርፑሎች የተሻለ ልምድ እንዲያገኝ ለፕሪስተን ሰጥቶት ነበር። በፕሪስተንም እንግዲህ 2 ዓመት በውሰት ውል መቆየት ይችላል። በአጠቃላይ በቆየባቸው ዓመታትም እንግዲህ 66 ጨዋታዎችን ማድረግ ችሏል። ከዛ በኋላ እንግዲህ ምናልባትም ድጋሚ እድል ሊሰጠው ይችላል ተብሎ ተጠብቆ ነበር። ነገር ግን ሊቨርፑሎች በድጋሚ ለሻርክ 04 ነበረ በውሰት ውል የሰጡት። ከዛ በኋላም ለሜንዝም በውሰት ውል ሰጥተውታል እና በሊቨርፑል እንግዲህ ብዙ የመጫወቻ እድል ማግኘት ያልቻለ ተጫዋች ነው የነበረው። ከዛ በኋላ እንግዲህ ሊቨርፑሎች ለብሬንትፎርድ በቋሚነት መሸጥ ችሏል። በዚህ ሰዓት እንግዲህ ለብሬንትፎርድ በጣም ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘው። ባለፈው ሲዝን 35 ጨዋታዎችን ማድረግ ችሎ ነበረ። 6.7 ሬቲንግም ተሰጥቶት ነበረ። በዚህ ሲዝን እስካሁን ድረስ 37 ጨዋታዎችን በሁሉም ውድድሮች ማድረግ ሲችል 6.9 ሬቲንግም የተሰጠው ተጫዋች ነውና ከአመት ዓመት እንግዲህ ራሱን እያሻሻለ የመጣ ተጫዋች ነው። ካርቫልሆም በዚህ ሰዓት እንግዲህ ለብሬንትፎርድ ነው የሚጫወተው። ነገር ግን በዛሬው ጨዋታ ላይ ባጋጠመው ጉዳት ምክንያት ሊቨርፑልን ከሚገጥመው የብሬንትፎርድ ስብስብ ውስጥ የማይካተት ይሆናል። በዚሁ እንግዲህ ወደ ተጫዋቾች ጉዳት ስናመራ በዛሬው ዕለት እንግዲህ በሁለቱም ቡድን በኩል የተለያዩ ተጫዋቾች በጉዳት ምክንያት የማይጫወቱ ይሆናል። በሊቨርፑል በኩል ያለውን ስንመለከት ስቴቨን ባጀቲች፣ ኮነር ብራድሊ፣ ጆቫኒ ሊዮኔ እንደዚሁም ደግሞ ሂጉ ኤኬቴኬ በዛሬው ጨዋታ ላይ የማይሳተፉ ይሆናል። ትናንትና በነገርኳችሁ መረጃ መሰረት ደግሞ ጀረሚ ፍሪምፖንግ፣ አሌክሳንደር ኢሳቅ፣ አሊሰን ቤከር፣ ዋታሮ ኤንዶ በትናንትና ዕለት በነበረ የልምምድ ፕሮግራም ላይ መሳተፍ ይችላል። በእርግጥ እነዚህ ሁላ ተጫዋቾች በቋሚነት ይጀምራሉ ተብሎ አይጠበቅም። ምናልባት አሊሰን ቤከር በቋሚነት ሊጀምር ይችላል። ሌሎቹ ተጫዋቾች ግን ከተቀያሪ ወንበር ላይ ተነስተው ይጫወታሉ ተብሎ ነው የሚጠበቀው። ነገር ግን ከጉዳት መመለሳቸው ራሱ ለሊቨርፑል በጣም ጥሩ ዜና ነው። በብሬንትፎርድ በኩል ሄነሪና ካርቫልሆ ብቻ ናቸው በጉዳት ምክንያት በዛሬው ጨዋታ ላይ የሚያመልጣቸው። የሁለቱን ወቅታዊ አቋም ስንመለከት በተለይ ባለፉት 5 ጨዋታዎች ሁለቱም ጥሩ የሚባል ጊዜን እያሳለፉ አይደለም የሚገኙት። ሊቨርፑሎች ባለፉት 5 የሁሉም ውድድሮች ላይ ባደረጓቸው ጨዋታዎች ሁለቱን ብቻ ነው ማሸነፍ የቻሉት። ከቼልሲ ጋር አቻ ሲለያዩ በአስቶን ቪላ 4-2 እንደዚሁም ደግሞ በማንቸስተር ዩናይትድ 3-2 በሆነ ውጤት ሊሸነፉ ችሏል። ብሬንትፎርዶች በአንጻሩ ካለፉት 5 ጨዋታዎች አንዱን ብቻ ነው ማሸነፍ የቻሉት። ዌስትሃምን 3-0 ያሸነፉበት ውጤት ነው። ከዛ በተጨማሪም ግን በማንቸስተር ሲቲ 3-0 በማንቸስተር ዩናይትድ 2-1 ሲሸነፉ ከፉልሃምና ከክሪስታል ፓላስ ጋር ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። የሊቨርፑልን የፕሪሚየር ሊግ ወቅታዊ አቋም ብቻ ከተመለከትን ደግሞ ካለፉት 5 ጨዋታዎች ሁለቱም ብቻ ነው ማሸነፍ የቻሉት። ኤቨርተንን 2-1 እንደዚሁም ደግሞ ክሪስታል ፓላስን 3-1 በሆነ ውጤት አሸንፏል። ከዛ በኋላ ግን ያደረጓቸውን 3 ጨዋታዎች ምንም አይነት ድል ማስመዝገብ አልቻሉም። በማንቸስተር ዩናይትድ 3-2 ሲሸነፉ ከቼልሲ ጋር አንዳቻ ወጥቷል። የመጨረሻ ጨዋታቸውን ደግሞ በአስቶን ቪላ 4-2 በሆነ ውጤት ነው የተሸነፉት። የእርስ በርስ ግንኙነታቸውን ስንመለከት ባለፉት 9 ጨዋታዎች 9 ግንኙነቶች ሊቨርፑሎች 6ቱን ማሸነፍ ሲችሉ ብሬንትፎርዶች 2ቱን አሸንፏል። አንዱን ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። ያለፉትን 5 የእርስ በርስ ግንኙነቶች ስንመለከት ሊቨርፑሎች 4ቱን ሲያሸንፉ ብሬንትፎርዶች አንዱን ብቻ ነው ማሸነፍ የቻሉት። ይህንንም ድል ማስመዝገብ የቻሉት በዚህ ሲዝን በተደረገው የመጀመሪያ ዙር ጨዋታ ላይ ነበረው። ያንንም ጨዋታ ብሬንትፎርዶች 3-2 በሆነ ውጤት ነበረ ማጠናቀቅ የቻሉት። በዛ ጨዋታ ላይ እንግዲህ ብሬንትፎርዶች ማሸነፍ ይገባቸው ነበረ። የተሻለ የሚባል እንቅስቃሴን ሲያደርጉ መመልከት እችለን ነበረ። የብሬንትፎርድን የማሸነፊያ ግብም
ኦታራ፣ ሼድ እንደዚሁም ደግሞ ቲያጎ ሲያስቆጥሩ የሊቨርፑሎችን ሁለት ግቦች ደግሞ ሚሎስ ኪርኬዝና መሐመድ ሳላህ ነበረ ማስቆጠር የቻሉት። ከዚህ ቀደም እንግዲህ በሊቨርፑልና በብሬንትፎርድ በተገናኙባቸው ጨዋታዎች ላይ ብሬንትፎርዶች በአንድ ዓመት በተከታታይ ሊቨርፑልን አሸንፈው አያውቁም። በዚህ ሲዝን ይህን ነገር ይገለብጡታል ወይ የሚለው ነገር አብረን የምንመለከት ይሆናል። ነገር ግን ደግሞ ሊቨርፑሎች በቀላሉ ይህንን ጨዋታ ይሸነፋሉ ተብሎ አይጠበቅም። እንደዚሁም ባለፉት 10 የመጨረሻ ቀን ጨዋታዎች ሊቨርፑሎች ምንም አይነት ሽንፈት አላስተናገዱም። 7ቱን ሲያሸንፉ በ3ቱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። ለመጨረሻ ጊዜ ሊቨርፑሎች በመጨረሻ ቀን ጨዋታ ላይ የተሸነፉት 2014-15 የውድድር ዘመን ላይ ነው የነበረው። ያንንም ደግሞ በስቶክ ሲቲ 6-1 በሆነ ውጤት የተሸነፉበት ጨዋታ ነው። ከዛ በኋላ ግን ምንም አይነት ሽንፈት ማስተናገድ አልቻሉም። እንደዚሁም ሲዝኑን ሲያጠናቀቁ የመጨረሻ ቀን ጨዋታ በሜዳቸው የሚያደርጉ ከሆነም ብዙ ጊዜ አይሸነፉም። ባለፉት 18 ጨዋታዎች ምንም አይነት ሽንፈት አላስተናገዱም። 15ቱን ሲያሸንፉ 3ቱን ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። ለመጨረሻ ጊዜ የመጨረሻ ቀን ጨዋታ በሜዳቸው አድርገው የተሸነፉት 1988-89 የውድድር ዘመን ነው። ያኔም በአርሰናል 2-0 በሆነ ውጤት የተሸነፉበት ጨዋታ ነው። ብሬንትፎርዶች በበኩላቸው ባለፉት 4 የፕሪሚየር ሊግ የመጨረሻ ቀን ጨዋታ ላይ ያሸነፉት አንዱን ብቻ ነው። ሁለቱን ሲሸነፉ በአንዱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። ለመጨረሻ ጊዜ የመጨረሻውን ቀን ጨዋታ ማሸነፍ የቻሉት ማንቸስተር ሲቲን የነበረው 2022-23 የውድድር ዘመን ላይ 1-0 በሆነ ውጤት ነበረ ያንንም ማሸነፍ የቻሉት። የዛሬውን ጨዋታ ያሸንፋሉ የሚለውን ነገር አብረን የምንመለከት ይሆናል። በመቀጠልም በዛሬው ዕለት አሰልጣኝ አርነ ስሎት ይዞት ሊገቡት የሚችለውን ግምታዊ አሰላለፍ ስንመለከት በግብ ጠባቂ ነው የምንጀምረው። አሊሰን ቤከር በቋሚነት ይጀምራል ተብሎ ይጠበቃል። በተለይ በትናንትናው ዕለት ሙሉ ልምምድ ከቡድኑ ጋር መስራቱን ተከትሎ በዛሬው ጨዋታ ላይ በቋሚነት ያሰልፉታል ተብሎ ይጠበቃል። ምናልባትም ደግሞ የመጨረሻው ጨዋታም ሊሆን ስለሚችል ያንን እድል ይነፍጉታል ተብሎ አይጠበቅም። ስለዚህ በቋሚነት አሊሰን ቤከር የሚጀምር ይሆናል። በቀኝ ፉልባክ ቦታ ላይ ምናልባትም ጆ ጎሜዝም ሲጀምር ልንመለከት የምንችልበት እድል አለ። እሱም ልክ እንደ አሊሰን ቤከር ሁላ የዛሬው ጨዋታ የመጨረሻው ጨዋታ ሊሆን የሚችልበት ከፍተኛ እድል አለ። ስለዚህ ለሱም የስንብት ጨዋታ እንዲሆነው በቋሚነት ያስጀምሩታል የሚል ግምት አለኝ። የመሀል ተከላካይ ስፍራ ላይ አሁንም ኢብራሂማ ኮናቴና ቨርጂል ቫንዳይክ በቋሚነት የሚጀምሩ ይሆናል። በግራ ፉልባክ ቦታ ላይ አንዲ ሮበርትሰን በቋሚነት ይጀምራል ተብሎ ይጠበቃል። እሱም ይህ የመጨረሻ ጨዋታው እንደመሆኑ መጠን ቤንች ላይ ያደርጉታል ተብሎ አይጠበቅም። በደብል ፒቮት ላይ ምናልባትም ግራቨንበርክና ከርቲስ ጆንስን ልንመለከት የምንችልበት ከፍተኛ እድል አለ ብዬ አስባለሁ። እኔ በግሌ ከርቲስ ጆንስን በደብል ፒቮት ላይ ከራያን ግራቨንበርክ ጋር አብሮ ቢያጣምሯቸው ጥሩ ነው ብዬ ነው የማስበው። ነገር ግን አሰልጣኙ ምናልባትም እንደለመደው ግራቨንበርክና አሌክስ ማካሊስተርን ሊያሰልፍ የሚችልበት እድል አለ። ነገር ግን በዛሬው ጨዋታ ላይ ከርቲስ ጆንስና ግራቨንበርክ በደብል ፒቮት ላይ ይጀምራሉ ብዬ አስባለሁ። 10 ቁጥር ቦታ ላይ ዶሚኒክ ሶብዝ ላይ ሲጀምር ልንመለከተው እንችላለን። እንደዚሁም በቀኝ ክንፍ በኩል መሐመድ ሳላ፣ በግራ ክንፍ በኩል ፍሎሪያን ቪርትዝ፣ በተጨማሪም 9 ቁጥር ቦታ ላይም ኮዲ ጋክፖ ይጀምራሉ የሚል ግምት ነው ያለው። ምናልባት 1-2 ለውጦችን ልንመለከት እንችላለን። አሁን ለምሳሌ ከርቲስ ጆንስን በቀኝ ፉልባክ ቦታ ላይ አሰልፈው ከዛ አሌክስ ማካሊስተርና ራያን ግራቨንበርክን በደብል ፒቮት ላይ ሊያስጀምሩ የሚችልበት እድል አለ። ወይም ደግሞ ራያን ግራቨንበርክንና ዶሚኒክ ሶብዝ ላይን ደብል ፒቮት ላይ አድርገው ሪዮን ጉማሃን በግራ ክንፍ፣ መሐመድ ሳላህን በቀኝ ክንፍ፣ 10 ቁጥር ቦታ ላይ ፍሎሪያን ቪርትዝን እንደዚሁም ደግሞ አጥቂ ስፍራ ላይ ኮዲ ጋክፖን ሲያሰልፉት ልንመለከት የምንችልበት እድል አለ ብዬ አስባለሁ። በአጠቃላይ እናንተስ ምን አይነት ግምታዊ አሰላለፍ አላችሁ? ማን በቋሚነት ሊጀምር ይችላል ብላችሁ ታስባላችሁ? ሀሳብ አስተያየታችሁን እዚህ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመጨረሻም የጨዋታ ግምቴን ሳስቀምጥ ይህንን ጨዋታ ሊቨርፑሎች 3-1 በሆነ ውጤት ያሸንፋሉ የሚል ግምት አለኝ። የእናንተን ግምት ግን እዚህ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እንደዚሁም መሐመድ ሳላህና አንዲ ሮበርትሰን በመልቀቃቸው ምን ተሰማችሁ? ማንስ በተጨማሪነት ክለቡን ሲለቅ ልንመለከት እንችላለን? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።